ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ እህቶች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁኝ አልሐምዱሊላህ በጣም ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ሀይ ስራ እንዴት ነው? እየበረታችሁ ነው? አለን አልሐምዱሊላህ። እና በጣም ነው ደስ ያለኝ፣ ከልብ ነው ማመሰግነው ሁላችሁንም። እጅግ በጣም ነው ማመሰግነው። ምክንያቱም እኔ እንደዚህ አልጠበኩም። በሁለት ቪዲዮ ነው በጣም ለውጥ ያሳየው ሰብስክራይቤ ማለት ነው ከፍ ያለልኝ እና ጀዛኩም ለው ኸይረን ከበሩልኝ ማለት ፈልጋለሁ ሁላችሁንም ማለት ነው። አላህ ይስጥልኝ። ለእኔ 600 ምን ያህል ደስታ እንደሚሰጠኝ አታውቁም ማለት ነው። ምክንያቱም እኔ ተከፋይ ለመሆን ሳይሆን አብዛኛውን ስራዬ ተደራሽ እንዲኖረው ፈልጋለሁ ማለት ነው። በይበልጥ ለስራዬ ስል ነው ዩቲዩብ የከፈትኩት። እኔ ካሜራ እንኳን በጣም ምፈራ ልጅ ነበርኩኝ ማለት ነው። ሰዎች ሲቀረጹ ራሱ አትቀረጹ ምል ሰው ነበርኩኝ። ግን እዛ ሀገር ስመጣ ሳየው ማለት ነው ሀሳቤን ቀየርኩኝ። ያው አላህ ሁላችንንም በዲናችን ላይ ጽኑ ያድርገን። ከዛም በኋላ ወደ ካሜራ ገባሁኝ ማለት ነው። ምክንያቱም ኦንላይን ብዙ ስራ ማስፋት ይቻላል። አሁን ስራው ሁሉ የሚሄደው በኦንላይን ነው እንጂ እዚህ ሀገር ስንኖር ስራ ከጀመርን በጣም አድካሚ ነው። ችርቻሮ ከሆነ የምንሸጠው ማለት ነው። ግን አስረካቢ ከሆነ ግን በቀላሉ ስራችንን ማከናወን እንችላለን። በተለይ ኦንላይን ከሆነ ማለት ነው። እና በዛ ምክንያት ወደ ዩቲዩብ መጣሁኝ ማለት ነው። እና እናንተም አላሳፈራችሁኝም። አሁን ሰብስክራይብ ከማስበው በላይ በቃ በሁለት ቪዲዮ እኔ እንደዚህ አልጠበቅኩም ነበር። እና 600 ደርሻለሁ ኢንሻአላህ። 1000 ገብቼ ደግሞ የምናከብር ያድርገን ማለት ነው ኢንሻአላህ። ሰው 10,000 20,000 40,000 50,000 100,000 ሲገባ ሲያከብር ብታዩ የለ። እኔ 1000 ብገባ ሰብስክራይብ ማለት ነው ለኔ ትልቅ ነው። 10,000 የገባው ያህል ነው የምቆጥረው ማለት ነው። እና አልሐምዱሊላህ ሁሉም ለበጎ ነው። በዛው ልክ ደግሞ አላህ ሲረዳን ነው ስራችን ተደራሽነት የሚኖረው። በዛ ላይ ደግሞ መልካም ስራ ላይ ጽኑ የምንሆነው አላህ ሁሉንም ነገር ሲያሳምርልን ሲያስተካክልልን መንገዶችን ሲጠርግልን ነውና አላህ ለሁላችንም መንገዳችንን ይጥረግልን ከክፉ ነገር ይጠብቀን ማለት ፈልጋለሁኝ። እና በመቀጠል ጥያቄ የጠየቃችሁኝ እህቶች አላችሁ ማለት ነው። ጥሩ ጥያቄ ነው አንዳንዱ ጥያቄ ማለት ነው። በተለይ እዚህ ሀገር መታችሁ ምን መስራት እንዳለባችሁ ግራ የሚያጋባችሁ ነገር ካለ እዚህ ካለው ቤተሰብ ወይም ደግሞ ተጨባጭ ስራ ላይ ከዋለው ሰው መጠየቅና መረዳት ያስፈልጋል፣ የግድም ነው። ለምን እናንተ እዚህ ያለውን ተጨባጭ ስለማታውቁ ለእናንተ ማንኛው ጠቃሚ ማንኛው ጎጂ እንደሆነ መለየት አትችሉም። ሰው መንገዱ ላይ ካልገባበት በስተቀር በሚያየው ነገር ይረዳል ማለት አይቻልም። ግን ከሞከረው ሰውዬ በመጠየቅ የተወሰነ እውቀትን መውሰድ ትችላላችሁ። እና በመጀመሪያ የት ነሽ ላላችሁኝ ጃማ ደጎሎ ወይም ወራኢሉ የሚባል ሀገር ነው ያለሁት ማለት ነው። የዚህ ሀገር ከሆናችሁ ጃማ ደጎሎ ወይም ወራኢሉ አካባቢ ከሆናችሁ በነጻ ትራንስፖርት አደርሳለሁ። ወራኢሉ እንኳን በትራንስፖርት ነው፣ የተወሰነ ትራንስፖርት ይፈልጋል። በተለይ ብዛት ያለው እቃ ከሆነ ማለት ነው። ጃማ ከሆነ ግን ምንም ያህል ብዛት ቢኖረው በራሴ ትራንስፖርት ነው የማደርሰው። እቃዎችን ስታዙኝ ማለት ነው። እና ከፍሪጅና ከቀሳለ ወይንም ደግሞ ከሲሊንደር ውጪ ሌላውን እነዚህ ትንንሽ የቤት እቃዎች አሉ አይደለ? ከነዚህ ውጪ ከቀሳለ ከፍሪጅ እና ከልብስ ማጠቢያ ማሽን ማነው ከሲሊንደር ማለት ነው ከሶስቱ ውጪ ከሆኑ እቃዎቹ በካርቶን አሽጌ የማደርሰው በራሴ ትራንስፖርት ነው እዚሁ ጃማ ማለት ነው። ግን ወደ ሌላ ሀገር የሆናችሁ እህቶች ካላችሁ ደግሞ በራሳችሁ ትራንስፖርት በተመጣጣኝ ዋጋ ማለትም ሌላ ዩቲዩበር ላይ የምታዩትን ዋጋ አመጣጥናችሁ ነው ከኔ የምትወስዱት ማለት ነው። ምንም አይነት ተጨማሪ ያለው ነገር የለም ማለት ነው። ሁሉም በሚሸጥበት ዋጋ ነው የምሸጥላችሁ ማለቴ ኦንላይን ስታዩት እዛ ጋር ያለውን ዋጋና እኔ ጋር ያለውን ዋጋ አመጣጥናችሁ መረዳት ትችላላችሁ ማለት ነው። ከናንተ ምንም እንዲመጣብኝ አልፈልግም፣ ከኔም ምንም እንዲሄድብኝ አልፈልግም ማለት ነው። እና እዚህ ሀገር ችርቻሮ ከመሸጥ ኦንላይን ቢሄድ ለኛ የተሻለ ነው።
ድካሙን ይቀንስልናል በማለት ነው እንጂ ሌላ ነገር የለውም። ከእናንተ የተሻለ ትርፍ የሚመጣ ነገር የለም። እዚህ ሀገር በምንሸጥበት ዋጋ ነው የምንሸጠው ማለት ነው። በዛ ላይ ደግሞ እንደውም ለእናንተ ጥሩ አጋጣሚ ነው፣ ጥሩ ቻንስ ነው። ምክንያቱም አንደኛ ዋጋ ማነጣጠር ትችላላችሁ። ብዙ ዩቱበሮች አሉ የቤት እቃዎች የሚያደርሱ። ለምሳሌ ለእኔ ያደረሰችልኝ መዲ ዩቱብ ናት። አሁን እሷ ጋር ሳዝኔ በጣም እፈልግ ነበረ፣ ማለት በጣም ወረፋ እንዳለው አውቃለሁኝ። ግን ያንን ነገር ለማሳካት በጣም ጉጉት ነበር። ምክንያቱም ቀልቤ ስብስብ እንዲልልኝ ማለት ነው። እቃዎች ተሟልተው በቃ ጨረስኩ ብዬ እንዳርፍ እፈልግ ነበረ እና በስንት መከራ ወረፋ ደረሰኝ። መጨረሻ ላይ ገዛችልኝ። እሷም ጀዛኪላሁ ኸይረን ማለት ፈልጋለሁ። በዚሁ አጋጣሚ ታማኝ ናት፣ ጎበዝ ናት እና እንደዛ ሲሆን ደስ ይላል። እቃዎችን አመቻችታችሁ ተስተካክሎላችሁ ጨርሳችሁ ስገቡ በቃ ቅልል የሚል ነገር አለው። በዛ ላይ ደግሞ እዚህ ስገቡ አትጨናነቁም። በእርግጥ ጎደሎ ይኖረዋል፣ ጎደሎ የለም ማለት አይቻልም። እኔ እንኳን ተመጣው 210 ምናምን ሺህ ብር አውጥቻለሁ ለቤት እቃ ብቻ ማለት ነው። ግን ከዛ ውጭ ደግሞ ከመጣሁ በኋላ ያወጣሁት ብዙ ወጪ አለ እና የተወሰነውን ሀሳብ ይቀንስላችኋል። እና እዛ ሀገር ስትገቡ የምታስቡት ነገር ይቀልላችኋል። እንደገና ደግሞ ወጪውም ይቀንሳል። እዛ ሀገር ሆናችሁ ስታሟሉ ምን ያህል ቀሪ እንዳላችሁ ማወቅ ትችላላችሁ። ምን ጎደሎ እንዳላችሁ መገንዘብ ትችላላችሁ፣ ከምታዩት አንጻር ማለት ነው። የገዛችሁትን ታውቃላችሁ፣ ምን እንደሚጎላችሁም ታውቃላችሁ። ስለዚህ ገንዘባችሁን እጃችሁ ላይ ያለውን ገንዘብ አመጣጠናችሁ ይችላል አይችልም የሚለውን መረዳትም ትችላላችሁ ማለት ነው። እና እቃዎችን አመቻችቶ መግባት ጠቃሚ ነው ባይ ነኝ። እቃዎችን ብቻ ሳይሆን በተለይ በቤት ጉዳይ እቃውስ እሺ እንደፈለጋችሁት እናንተ በቃ ልባችሁን ካሳመናችሁበት በምንም በአንድ ሳህን ራሱ ማደር ትችላላችሁ፣ ትርፍ ሳህን ባይኖራችሁ ማለት ነው። እና እቃዎች ምንም ማለት አይደለም፣ ግን ቤታችሁን ዋናው ነገር ቤት ነው። በእርግጥ ኪራይ ውድ አይደለም፣ እዚህ ጃማ የምትኖሩ ከሆነ ማለት ነው። ውድ ባይሆንም ግን ማን እንደራስ ተከራይት ስትሆኑና በራሳችሁ ቤት ስትኖሩ አንድ አይሆንላችሁም። እና እንደምንም ብላችሁ እንደምንም ተቸግራችሁ ቤታችሁን መጀመሪያ አሳኩ ነው የምለው። ምንም ትሆን ትንሽም ብትሆን ማለት ነው። በቃ ለራሳችሁ ማረፊያ ይኖራችሁ፣ ሳትሸክኩ ሳትጨናነቁ፣ በቃ በወጣችሁ በገባችሁ ቁጥር የሰው ፊት የማታውበት በቃ በነፃነት የምትኖሩበት አንድም ጎጆ ትሆን እሷ ትኖራችሁ። መጀመሪያ እሱን አስተካክሉ፣ እቃው በኋላ ይደርሳል። ትርፍ ነገር ስለሆነ ማለት ነው። ማለቴ ከቤቱ አይብስም። ዋናው ነገር ቤት ነው። እዚህ ሀገር ስትመጡ የሚያስፈልገው ነገር ማለት ነው። ብታገኙም ብታጡም በቤታችሁ ታድራላችሁ፣ ምንም ሳትጨናነቁ ማለት ነው። እና ያ ከሆነ በኋላ እቃዎችን ማስተካከልና የቀራችሁን ማሟላት ትችላላችሁ ማለት ነው። እና ይሄን ይመስላል እንደኔ ማለት ነው። ከዚህ በመቀጠል ጃማ ምን ያዋጣል ያላችሁኝ እህቶችም አላችሁ። ጃማ ጠንክራችሁ ከሰራችሁ ብዙ የሚያዋጡ ነገሮች ይኖራሉ። ለምሳሌ ልብስ ስፌት ያዋጣል ያልሽኝ እህቴ፣ ልብስ ስፌት አንቺ ተምረሽ ምሰሪ ከሆነ እዛው ቦታው ላይ ካለሽበት ተቀጣሪ ሌላ ተጨማሪም ሰው ቢኖርሽ በደንብ ትሰሪያለሽ። ያን ተቀጣሪ ሰውዬ ደሞዙንም ችለሽ እንደገና ወጭሽንም ችለሽ ትርፍ በደንብ ይኖርሻል። ጎበዝ ተሆንሽ ማለት ነው። ካወቅሽበት ተምረሽ ሰልጥነሽ ተገባሽበት እዛው ቦታው ላይ አንቺም ምሰሪ ከሆነ አብረሽ ካለሽ ታድጊያለሽ፣ ትለወጫለሽ። ቢያንስ እንደው ሌላው ይቀር ራስሽን መቻልሽ፣ ይሄን የዕለት ወጪ መሸፈንሽ አይቀርም እና የቤት ወጪ አልፎ በቃ ደህና ስራ የሚባል ነው እሱ። አንደኛ ጣቃዎችን እየገዛሽ እየሰፋሽ መሸጥ ትችያለሽ። ሁለተኛ የፍራሽ ልብሶች እንደዚህ የመገደፊያ ምናምን እነሱን ጨርቆች መስፋትና መሸጥ ትችያለሽ። መጋረጃ ምትችይ ከሆነ ማለት ነው። ተምረሽ ሰልጥነሽ አሉ የሚያሰለጥኑ 3000 ምናምን ብር ማለት ነው። እና እንደዛ ተምረሽ ከሆነ የምትገቢበት አሪፍ ስራ ነው ባይነኝ እንደኔ እንዳየሁት ማለት ነው። ለምሳሌ እኔ
ጎኔ የኔ ሱቅ አሁን እቃ ቤት ነው። ከእቃ ቤቱ ጎን ደግሞ ልብስ ስፌት አለ። እዛ ልብስ ስፌት የሚሰሩ ሰዎች ጋር ማለት ነው በቃ ሰው አይጠፋም ተበሩ ላይ ማለት ነው። ምክንያቱም በቃ ደህና ስራ ነው፣ ስራ አትፈችም። አንቺ ደከመኝ ብለሽ ታልተውሽው በስተቀር ምርጥ ስራ ነው። በእርግጥ አድካሚ ስራ ነው፣ ወገብ ይጎዳል። ግን ቢሆንም ምንም ማለት አይደለም። በሰው ሀገር ከመኖር የሰው ፊት ከማየት በራስሽ ስራ ተማምነሽ አንቺ ራስሽ ቆመሽበት በቃ ብታገኝም ብታጭም ብታተርፊም የራስሽ ስለሆነ ምንም አይመስልሽም። በዛ ላይ ደግሞ የሰው ፊት አታይበትም እና ጥሩ ስራ ነው በዚህ በኩል ማለት ነው፣ በልብስ ስፌት በኩል። ሌላ አዋጭ ስራ አከፋፋይ መሆን ያዋጣል። ሸቀጣ ሸቀጦችን ማከፋፈል፣ ይዞ መቆም ሳይሆን እንደዚህ ትንንሽ ሱቆች ተከፍተው አሁን ቸርቻሪዎች አሉ አይደል? እንደዛ ሳይሆን በቃ ቢዝነሱ ብዙ ባይሆንም ያላችሁ እጃችሁ ላይ ገንዘቡ ብዙ ባይሆንም የተወሰነ ገንዘብ ካላችሁ የተወሰኑ እቃዎችን ብቻ ታስገባላችሁ። ለምሳሌ ቡና፣ ሱካር፣ ዘይት፣ ጫው፣ ምስር፣ እነዚህ የባልትና እቃዎችን ታስገባላችሁ። ላርጎ ምናምን የተወሰነ እቃ ሙሉ ለሙሉ ሱቅ ውስጥ የሚገኙ እቃዎች ባይሆኑም የተወሰኑትን እቃ በብዛት ታስገቡና ታከፋፍላላችሁ። እነዛ እየሰፉ ሙሉውን መሸፈን ይችላሉ ማለት ነው፣ ቶሎ ቶሎ ስለሚገላበጡ። እኔም አሁን ኦንላይን ስራን የምፈልገው ወደዚህ ወደ ዩቲዩብ ያመጣኝ ዋናው ምክንያት ቶሎ ቶሎ ሲገላበጥ ትንሽን ብትሆን 5 ብርም ብትሆን ትርፋችሁ ቶሎ ቶሎ ስለሚሄድ ያተርፋችኋል፣ ትጠቀሙበታላችሁ። ግን ቸርቻሪ ከሆናችሁ ግን ማለት ነው 100 ብር ራሱ ብታተርፉ፣ ምክንያቱም ወይ በ15 ቀን ወይ በ20 ቀን ወይ በወር ሊሆን ይችላል ያ እቃ የሚሄደው ማለት ነው። ያ ሲሆን ደግሞ የቤት ኪራይ ይቆጥርባችኋል። የቤት ኪራው ውስጥ ሄደ ማለት ነው ያተርፋችሁ። በዛ ላይ ደግሞ ድካም አለባችሁ፣ ሰራተኛም ትይዛላችሁ። አሁን እኛ እቃ ስናወጣ ወደ ተራ ሰራተኛ ነው የሚያወጣው፣ ስናስገባም ሰራተኛ ነው የሚያስገባው። በዛ ላይ ደግሞ የሚሰበር እቃ ይኖራል፣ ያከስራል። ይሄ ሲሆን ማለት ነው ከትርፉ ጉዳቱ ያመዝናል። ስለዚህ ሸቀጥም አከፋፋይ ብትሆኑ ትንሽም ትርፍ ከአንድ እቃ 5 ብር ብታገኙ ራሱ 10 ሰው ቢወስድላችሁ ከ10 ሰው አስቡት ምን ያህል ትርፍ እንደምታገኙ። 50 ብር ታገኛላችሁ። ስለዚህ ይሄ ምርጥ ስራ ነው አከፋፋይ መሆን ማለት ነው። እና ሌሎች ደግሞ እናንተ አቅም ካላችሁ ቦታ መግዛት፣ እህል ገዝቶ ማስቀመጥ፣ ከዛ ቀን ሲቀየር ወይንም ደግሞ ያ እህል ተቀምጦ ሌላ ቀን ይወደዳል፣ ተቀምጦ ሲቆይ ማለት ነው። በተወደደ ጊዜ ያንን የሸመታችሁትን እህል ታወጡና አንዴ ታቀኑታላችሁ። ታንድ ኬሻ ብቻ ወይንም 50 ኩንታል ብቻ በጣም ብዙ ብር አለው። ለማንኛውም ከጀንብ 500 ብር ብታገኙ፣ ከጀንብ 200 ብር ብታገኙ እሰቡት። 50 ኩንታል ሰብስባችሁ ከሆነ ምን ያህል ልታተርፉ እንደምትችሉ መገመት አይከብዳችሁም። ስለዚህ እሱም ያዋጣል። እህል ሸምቶ ማስቀመጥ፣ ቦታ ገዝቶ ማስቀመጥ፣ በ6 ወር በአመት ከመንፈቅ እንደዚህ ብትሸጡት በጥፍም ሊያወጣ ይችላል። አይታወቅም አጋጣሚው ማለት ነው። ብር ከሚቀመጥ የሆነ ነገር ላይ ብታስቀምጡት ጥሩ ነው። በተለይ በስማችሁ አካውንት ከፍታችሁ ሄዳችሁ እህቶች፣ እናንተ አሁን ምንም የምትጠቀሙት ነገር የለም። ያው ብር እንደነበረ ታገኙታላችሁ። የዛሬ አመት ብዙ ነገር ጨምሮ ነው የምታገኙት። ታዲያ ምንድነው ጥቅሙ? እና ያ እንደኔ ጥሩ አይደለም ባይ ነኝ። በራስ አካውንት አስቀምጣችሁ የሚቆየው ገንዘብ ከጥቅሙ ጉዳቱ ያመዝናል። ምክንያቱም የዛሬ አመቱ ዋጋና የሚቀጥለው አመት ዋጋ አንድ አይደለም። ስለዚህ እንደዛ ባይሆን ጥሩ ነው። ለማንኛውም ገንዘባችሁን ጠቃሚ ነገር ላይ ያውሉት እና ደግሞ አረብ ሀገር ሆናችሁ ማለት ነው እዚህ ሀገር መምጣታችሁ ስለማይቀር እንዴት መኖር እንዳለባችሁ አሰቡት። ምንም ያህል ዱንያ ቢሆን የተወሰነ ግን ማሰብ አለብን። መጨናነቅ ሳይሆን በቃ ሄጄ እንደዚህ አድርጌ አስተካክዬ እንደዚህ ኑሮዬን እቀጥላለሁ
ይሄን እሰራለሁ ብላችሁ ማሰብ መወሰን አለባችሁ። በዛ ላይ ደግሞ አነሳሽ ቃላቶችን እንደዚህ አነሳሽ ምክሮችን ስለ አረብ ሀገር ኑሮ ከዛም ከስደት በኋላ ደግሞ እንዴት መኖር እንዳለባችሁ፣ እንዴት ጠንካራ መሆን እንዳለባችሁ፣ እንዴት ህይወታችሁን መቀየር እንዳለባችሁ፣ ስደት ሀገር ላይ ሆናችሁ ምን መቀየር በቃ አስተሳሰባችሁ የተሳሳተ ከሆነ ራሱ ማለት ነው ይቀይራችኋል። እንደዚህ አይነት ነገር የምትሰሙ ከሆነ በጣም ጠንካራ ያደርጋችኋል። ወደ ኋላ ቀርታችሁ ከሆነ እንድትነቁ ያደርጋችኋል። ስለዚህ አነሳሺ ምክሮችን የሚሰጡ ሰዎችን ተከታተሉ። በጣም ብዙ ሰዎች አሉ እንደዚህ ምክር የሚሰጡ ማለት ነው። በቃ ራሳችሁን እንድትቀይሩ በጣም የሚገፋፉ ጥሩ ጥሩ ምክር የሚሰጡ እኔ 2 ሰዎች ነበሩ መከታተላቸው። እነዛ ሰዎች ቀይረውኛል ብዬ አስባለሁ። ምክንያቱም እኔ አልሐምዱሊላህ ጎደሏል ብዬ አላስብም። ማለቴ በቂ ነው። በቃ ይሄ ዱንያ ነው። እኔ ራሴን ለማስተዳደር ያንሰኛል የምለው ነገር የለም። እሰራለሁ፣ ጤነኛ ነኝ። በቃ አገሬ ላይ ቤተሰቦችን እጠይቃለሁ፣ ሰላም አየር ተነፍሳለሁ፣ የሰው ፊት ላይም በቃ ዋናው ነጻነቴ ይሄ ነው እና ዋናው ደግሞ ነጻነት ነው። ዋናው ደግሞ ጤና ነው። እንደ ልቤ መንቀሳቀስ የምችል ከሆነ ለራሴ መሆን አያቅተኝም። ይሄ ሰላሜ ነው። እነዛ ሰዎች ደግሞ እዚህ ከገባሁ በኋላ እንዴት ጠንካራ መሆን እንዳለብኝ፣ እንዴት ህይወትን መቀጠል እንዳለብኝ፣ ስደትን ተመልሼ እንዳልቀምስ ምን ማስተካከል እንዳለብኝና አቋሜ እንዴት መሆን እንዳለበት መክረውኛል። የእነሱንም ምክር ተቀብያለሁ። እዚህም አድርሶኛል። አልሐምዱሊላህ መጨረሻውን ያማረ ያድርግልኝ እና እናንተም ከመምጣታችሁ በፊት ምን ማድረግ እንዳለባችሁ እቅዳችሁ ምን እንደሆነ በቃ በወረቀት ጫር አድርጋችሁ ያዙት፣ እውት፣ አንብቡት። ይለውጣችኋል። እንዲሁ ሳታስቡ ብቻ መስራታችሁን፣ ገንዘብ ማግኘታችሁን ከዛ ደግሞ መጥታችሁ ምን መስራት እንዳለባችሁ አለማወቅን ይዛችሁ አትኖሩ። ምክንያቱም ዞረን አገር መግባታችን አይቀርም። 20 አመት ብንቀመጥ 25 አመት 30 አመት እድሜ እየሄደ ነው። በቃ ዱንያ ታልቃለች። ህይወታችን መቼ እንደምታልፍ አናቅም። ስለዚህ ራሳችንን ዛሬ ቆም ብለን የት እንዳለን፣ የት መድረስ እንዳለብን፣ ዛሬ ምን ላይ እንዳለን፣ ምን ያህል ገንዘብ እንዳለን፣ ከዚህ በኋላ ምን ያህል እንደሚያስፈልገን፣ ምን መስራት እንደምንፈልግ በቃ ይሄንን እሰቡ። ከዛም ወረቀት ላይ ጻፉት። ከጻፋችሁት በኋላ እዩት፣ አንብቡት። እቅዳችሁን እንዳትረሱ። ወይ ደግሞ ግድግዳ ላይ ለጥፉት። ወረቀት ለመግለጽ የሚከብዳችሁ አይነት ከሆነ ደብተር ገልጻችሁ ማየት ማንበቡን እሱን የሚሰለቻችሁ አይነት ከሆነ እቅዳችሁን እንዲያስታውሳችሁ የምትተኙበት ክላስ ግድግዳ ላይ መለጠፍ። እኔ እንደዛ አደርግ ነበር ሀቂቃ ማለት ነው ወላሂ። እና እንደዚህ ብታደርጉ ጥሩ ነው እላለሁኝ። የተወሰኑ ጥያቄዎች ሌሎችም ያልመለስኳቸው ይኖራሉ። በሌላ ጊዜ ደግሞ መልስላችኋለሁ። ዛሬ ግን አረፍ ስል ጥያቄዎቻችሁን ልመልስ ብዬ ድንገት ገባሁኝ ማለት ነው። እና በጣም ነው የማመሰግነው እህቶቼ፣ ጀዛኩሙላሁ ኸይረን። እናንተም ክበሩልኝ። በሰላም ለሀገራችሁ ያብቃችሁ። እቅዳችሁን፣ ሀሳባችሁን፣ ምኞታችሁን አላህ አሳክቶላችሁ እና ደስተኛ ህይወት እንድትኖሩ እመኛለሁ በሀገራችሁ ላይ ማለት ነው። እስካላችሁ ድረስ ሁላችሁንም ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።